ለትዳር ዝግጁ መሆንን እንዴት ታውቃለህ? ጥቂት የማይባሉ ወንዶች ከሚጠይቁኝ ጥያቄዎች መካከል ይሄንን ነው። ሀብታም ስለሆነ ወይም የውጭ ምግብ ስለሰለቸው፣ ቤተሰብ ስለገፋፋው፣ ጓደኞቹ ያገቡ ስለሆኑ እንዴ አንተ አታገባም እንዴ? ምን ሆነ ነው? አሁን እኮ በቃ እድሜ ደርሷል ወይም ደግሞ እድሜዎቹ በጣም እየገሰገሰ ስለሆነ ለማግባት ሬዲ እንደሆነ ያስባሉ። እና የብዙ ወንዶችም ጥያቄ ምን ሲሆን ነው ሬዲ ነኝ የምባለው ለጋብቻ የሚለው። እንዴናችሁ? ፍቅር ይበልጣል ነኝ ካውንስሊንግ ሳይኮሎጂስት ሪሌሽንሺፕ እና ትዳር አማካሪ። በፍቅር ይበልጣል ዩቲዩብ ቻናላችን ስለ ሪሌሽንሺፕ ስለ ትዳር የተለያዩ ጉዳዮችን አጠር አድርጌ ቲፖችን እሰጣችኋለሁ። ሰብስክራይብ ያላደረጋችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንሁን። ላይክ አድርጉ፣ ሼር አድርጉና ለሌሎች አጋሩ። ቪዲዮም የምክር አገልግሎት ስለ ጋብቻ ስለ ሪሌሽንሺፕ ማግኘት የምትፈልጉ ስክሪኑ ላይ በመታዩት የዋትስአፕ ወይም ቴሌግራም ቁጥር ቴክስት ብቻ በማድረግ መልእክት አጠቃላይ ስለ አገልግሎቱ ይደርሳችኋል ማለት ነው። ስለ ክፍያው ስለ ሁኔታው ይደርሳችኋል። ኃላፊነት ለመውሰድ የተዘጋጀ ወንድ ከሆንክ ለጋብቻ ዝግጁ ከሚያደርጉ ትልቅ መስፈርት መካከል አንደኛው ይሄ ነው። ኃላፊነት ለመውሰድ ማለት ስሜት ይቀያየራል፣ ሁኔታዎች ይቀያየራሉ። ትዳር ውስጥ ከገባ በኋላ መጀመሪያ የምታውቃት አይነት ሴት ላትሆን ትችላለች በብዙ ሁኔታ። ያ የስሜት መቀያየር ሲያጋጥም የማይቀያየር ውሳኔ፣ የማይቀያየር ኃላፊነት፣ የማይቀያየር ቁርጠኝነት ሊኖር ይገባል። ይሄንን ማወቅ አለብህ። ስለዚህ ሁኔታዎች ሲቀያየሩ በከባድ ሁኔታዎች ስታልፉ የማይለወጥ ውሳኔ ወስነ በቁርጠኝነት እስከ መጨረሻው ኮሚትድ ሆነ ለመሄድ ያሰብክ ከሆነ ለጋብቻ ዝግጁ ነህ ማለት ነው። ሌላኛው በስሜት መብሰል ይጠይቃል። ጋብቻ ምሁር መሆን አይደለም የሚጠይቀው። ብዙ ምሁራን ዲስፋንክሽናል የሆነ ፋሚሊ ነው ያላቸው አይደለም። ይሄንን ስል ሁሉ ምሁራን የማይሆን የፍቅር ግንኙነት ወይም ትዳር አላቸው እያልኩኝ ሳይሆን ምሁርነት በራሱ ኳሊፊኬሽን አይደለም ጥሩ ትዳር ለመያዝ። ትዳር የራሱ የሆነ ጥበብ ይጠይቃል። ኑሮና ብልሃቱን የማወቅ ጥበብ፣ ከሰው ጋር ከተለየ ሰው ጋር አብሮት ካልኖሩ ካላደጉት ሰው ጋር የመኖር ጥበብ ይጠይቃል። ለዛም ነው ብዙ ያልተማሩ ሰዎች ጥሩ ትዳር ሊኖራቸው ይችላል። which means ይሄ ከፔፐር ወርክ ወይም ደግሞ ወረቀት ላይ እንደማስፈር ወይም እንደዚህ እንደመናገር የቀለለ ነገር አይደለም። ለውይይት የተዘጋጀ ሰው ለማሸነፍ ሳይሆን ለመሸነፍ ራሱ ሬዲ ከሆንክ በማይመቹ ሁኔታ ውስጥ እንኳን ከኢጎ ይልቅ ቤትን የምታስቀድም ትዳርን የምታስቀድም ከሆነ መሪነትን በብዙ ግፊት በማለፍ ውስጥ መጠንከርን ኢንፍሉዌንስ ማድረግን በማይመች ሁኔታ ውስጥ ራሱ መረጋጋት መቻልን በተርቡላንስ ውስጥ በነውጥ ሰዓት እንኳን ተረጋግተ በስሜት በስለ መሪ ወይም ደግሞ ፊት አውራሪ መሆን የምትችል ከሆነ አንተ ለማግባት ዝግጁ ነህ። ነውጦች ሲመጡ ወይም ደግሞ ብዙ ቻሌንጆች ህመም ሊሆን ይችላል፣ የሶስተኛ ወገን ጣልቃ ገብነት ሊሆን ይችላል፣ የፋይናንስ ወይም የገንዘብ ችግር ሊሆን ይችላል፣ ወይም የካራክተር ችግርም ሊሆን ይችላል። እሱን እንኳን አንተ ጋር በጣም ትልቅ ኃላፊነት አለ። የሆነ አምባገነን መሪ ሳይሆን በፍቅር በመልካም ምሳሌነት ፊት አውራሪ መሆን ስትችል ነው። ስትናደድ ለውጥ የምትዘጋጅ ከሆነ ስትናደድ ለስድብ የምትዘጋጅ ከሆነ ባይዘወይ ሁሉም በሰላም ሰዓት የማንም ትግስት አይፈተንም። የሰው ማንነቱ የሚፈተነው በነውጥ ሰዓት ነው። በነውጥ ሰዓት መረጋጋት፣ የቆምክበትን ማትለቅ፣ ያገባህበትን ምክንያት ማትረሳ ኮንክሪት የሆነ ፋውንዴሽን ካለ ዘናንተ በስሜት በስላል ማለት ነው። ሌላ ራስን መግዛት የምትችል ከሆነ ራስን መግዛት ማለት ያየኸው ሁሉ ማያምር የሚያምር ነገር ሁሉ ለመብላት ማትዘጋጅ ፈተናን ማለፍ የምትችል ወይም ደግሞ ፈተና አካባቢ እንኳን ራስን ማታስጠጋ ይሄ ከለስት ወይም ደግሞ ከስጋ አምሮት እሱ በጣም ያለፍክ ሰው ስሜትን መግራት የምትችል የወደድከው ሁሉ እንደማይበጅ የተረዳ ሰው ከሆንክ አንተ በቃ ለማግባት ዝግጁ ነህ። ምክንያቱም አገባህ ማለት ይሄ ለሌላ ሰው የሚኖር አትራክሽን ጠፋ ማለት አይደለም። ሚስት ኖሮ ሌላ ሴት በጣም የምታምር ሴት ስታይ ዋው ልትል ትችላለህ።
ዋው ካልክ በኋላ ምንድነው የምታረገው ነው አሁን ዋናው ነገር። አታይም እኮ አይደለም አይነን ጫፍና አይነን አውጥታ አይደለም የምትኖረው። በጣም ብዙ ውብ ሴቶች በስራ አጋጣሚ በህይወት አጋጣሚ በተለያየ ምክንያት ወደ አንተ ሊመጡ ይችላሉ። ያኔ ያየህ ውብ የሆነ ነገር ሁሉ ወይም ደግሞ አክሰሱ ቢኖር ላንተ ቀላል ቢሆን በቀላሉ እጅ ድረስ ቤት ድረስ ቢመጡ እንቢ የማለት አቅም ሊኖር ይገባል። ራስን መግዛት ማለት ይሄ ነው። ዲሲፕሊንድ ምንም አይነት ኮሚትመንት በሌለህ ሰዓት ፈጣሪን የምትፈራ ራስን የምታከብር የምትመርጥ ዋጋህን የምታውቅ ከሆንክ well አንተ you are ready። አንዳንድ ሰዎች አሉ ወንድ ልጅ አይደም ማለት አይሸናም ማለት ነው ይላሉ። ኮቴክሽን ውስጥ ከተቱልኝ ወንዶች ራሱ እንደዚህ ሲሉ ሰምቻለሁ። እንደዚህ ካለ አንድ ወንድ ልጅ ስለ ራሱ ታማኝነት እየነገረሽ ነው ታማኝ አይደለም ወንድ ነው። ወንድ ነኝ ብሎ ስላሰበ ወንድ ልጅ ሁሉ ይሄዳል ያመነዝራል በአንድ ሴት ወይም ደግሞ በትዳር ብቻ መቆየት አይችልም ብሎ ካሰበ ዘን ቤዚክሊ ስለ ራሱ ነው እየነገረሽ ያለው እንጂ ብዙ ጨዋ ወንዶች አሉ ራሳቸውን የሚገዙ ያዩት ሁሉ የማያምራቸው ያማረ ሁሉ ለመብላት የማይቸኩሉ የማይጣደፉ ወንዶች አሉ። ትልቁ ነገር ደግሞ ሚስት ከመፈለግ ባለፈ ደግሞ ራስ ባል ሆነ ተገኝ። ሳታገባ በፊት ኳሊቲዎች አሉ። የባልነት ኳሊቲ፣ የመሪነት ተጽዕኖ የመፍጠር በፍቅር የመግዛት የሥራ ሰው የመሆን ፈጣሪውን መፍራት እሱን ዴቨሎፕ አድርጋ ሁሉም ወንድ ቢጠየቅ ጥሩ ሚስት ይፈልጋል። ግን እሱ ኢዚ ሬዲ ቱ ቢ አ ጉድ ሃዝበንድ ጎበዝ ታታሪ ፈሪሃ እግዚአብሔር ያለው ሰው ነው። ለራሱ ጊዜ የሚሰጥ ለሚስቱም ጊዜ ለመስጠት ዝግጁ የሆነ እንደዚህ አይነት ሰው ነው። ፋይናንሻል ሪስፖንሲቢሊቲ ወይም ደግሞ በገንዘብስ እንዴት ነው ኃላፊነት የምትወስድ ኤክስትራቫጋንት ያለውንክ ብዙ የማያስፈልግ ነገር ላይ ማታወጣ በሱስ በቁማር ሊሆን ይችላል በሰብስታንስ አቢዩዝ ወይም በተለያዩ እጾች ኢንጌጅ ያላረክ ግዴለሽ ያለውንክ በገንዘብ አወጣጥ ከበር መልስ እያልክ ማትጋብዝ ባገኛው ልክ ታወጣለህ። ይሄንን ምለ ከማግባት በፊት እነዚህ ነገሮች ልብ አድርግ። ምክንያቱም ሀብታም መሆን አይደለም ለጋብቻ መስፈርቱ። ሀብታም ሆነ ባገኘው ልክ የምታወጣ ከሆነ you are not ready yet ማለት ነው። ትልቁ ኳሊቲ ፋይናንሻል ሪስፖንሲቢሊቲ ወይም በገንዘብ ኃላፊነት የሚሰማው ሰው። ለብቻ ስትኖር እንዴት ነው ስለነገ አታስብም? ነገ ለራሱ ይጨነቅ እያልክ ዛሬ ውድም አድርገን የምትኖረው እንደዚህ ከሆነ አይሆንም እኮ። ትዳር ልጆች ሲመጡ ምናምን እንደዚህ አያስኬድም። ከግለኝነት ወጥተ እኛ ለማለት ሬዲ ነው። የኔ ቤት የኔ ገንዘብ የኔ ቅድ የኔ ፍላጎት ከሚለው ይልቅ የኛ ቤት የኛ ገንዘብ ፍላጎታችን የሚለውን ኮንሲደር ለማድረግ are you ready? ኢንዲቪጁዋሊዝም በጣም የሚያጠቃ ከሆነ ግለኝነት እኔ እንደዚህ አርጌ እኔ እንደዚህ ፈልጋለሁ እኔ የሚሆን ከሆነ then ትዳር እንደዛ አይሰራም። እኛ ነው አብዛኛው ይሄ ማለት እኔ የሚለው ኮንሰፕት ወይም እኔነት ይጨፈለቃል እያልኩ አይደለም። ሰው በራሱ መቆም ሲችል የራሱን ፍላጎት መለየት ሲችል የራሱን ባውንደሪ ማወቅ ሲችል ነው ጥሩ እኛ የሚመጣው ራሱ እያልኩ ያለሁት ምንድነው are you ready በህይወት እኛነትንም ለመጨመር እኛ ምክንያቱም ለብቻ ምንም የምታረገው ነገር ስለሌለ ውሳኔ ሰጭነቱንም ኃላፊነቱንም አጠቃላይ የጋራ ልታረገው ነውና ብዙም አይመቹ ብዙ ደስ የማይሉ ነገሮች ብዙ የሚጎረብጡ ከኮምፈርት ይወጡ ነገሮች ለማድረግ ተዘጋጅ because ሁሌ የወደድከው ነገር ብቻ አይደለም ኢጎን ለመግደል እኔነትን ለመግደል be ready መስዋዕትነት ለመክፈል ዝግጁ ነህ። አንተ እንደፈለክ ጊዜ ላታገኝ ይችላልህ እንደፈለክ ምቾት ላታገኝ ይችላልህ የፈለከው ሁሉ ላታረግ ይችላልህ። ቤተሰብ ስትመሰርት እኛ የሚለው ውስጥ የሚስትህንም ኃላፊነት የሚስትህንም ስሜት የሚስትህንም ቦታም ኮንሲደር ማድረግ ስላለ የፈለከውን
እንደ በፊቱ ማድረግ አትችልም። are you ready for that? ትዳር ፈጣሪ አንተን የሚገመግምበት አገልግሎት ነው። ትታያለህ። ምክንያቱም የመጀመሪያው ተቋም ነው በእግዚአብሔር የተመሰረተ። ስለዚህ በሰጠህ ትዳር ለቤተሰቦችም ምን ያህል ሆነሃል? እንደው መጽሐፍ ቅዱስ እኮ የሚለው ለቤተሰቦቹ የማይሆን ሃይማኖቱን ከካደ ይልቅ የከፋ ነው ይላል። I think ቲሞቴዎስ ላይ ይመስለኛል። ለቤተሰቡ መሆን ካልቻልክ then እንደ unbeliever ኮንሲደር ልትደረግ ትችላለና መስዋዕት ለመሆን ተዘጋጅተሃል? ሚስት የሚለውን ነገር ከመፈለግ በፊት ባል ሆነ ራስ ላይ ስራ like attracts like ሰው የሚመስለውን ነው የሚስበው በህይወቱ። አንተ በብዙ ነገር ራስን እያነጽክ ራስን እያስተካከልክ ራስን እያበጀ የሚሞረደውን እየሞረድክ አረም የሆነውን እየነቀልክ መማር ያለብህን እየተማርክ መጨመር ያለብህን እየጨመርክ ዘን ያቺ ደግሞ ላንተ የምትመች ረዳት ወደ ህይወት ትመጣለች for sure። በእነዚህ ነገሮች ከሰራ በቃ አንተ ለባልነት ዝግጁ ነህ ማለት ነው። የዛሬውን ጨርሻለሁ። ሐሳብ አስተያየት ተቀበላችኋለሁ። ላይክ፣ ሰብስክራይብ and share። አገልግሎት ለማግኘት የምትፈልጉ የማማከር አገልግሎት ስክሪኑ ላይ በመታዩት የቴሌግራም ወይም ዋትስአፕ ቁጥር ቴክስት ብቻ በማድረግ ሙሉ መረጃ ስለ አገልግሎቱ ታገኛላችሁ። አመሰግናለሁ። ወዳችኋለሁ።